ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ እነኚህ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባለው ከዛ ነው በሃይስት ግሬድ የተገኙ። ባለፈው አመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። በዚህ አመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። ወደ 700 ምናምን የሚሆኑ ተማሪዎች ትምህርት ቤቶች ቢያንስ አንድ ተማሪ አሳልፈዋል። ያ ቁጥር ደግሞ ትንሽ አይደለም። በተለይ እኔ ማስታውሰው በኮምፒውተር ፈተና ከወሰዱት ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤቶች 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው አመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ አንድ ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣ ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። በዋናነት እነኚህ ናቸው ዋና ዋና ሃይላይቶች ናቸው ብለን ለዛሬ ያዘጋጀንላችሁ። በአጠቃላይ ያለው ስሜት ከእናንተ ጋር ከመነጋገራችን በፊት ከክልል የትምህርት ቢሮ ኃላፊዎች ጋር ስንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ፣ የምንሰራው ስራ ሪፎርሙ ውጤት እያመጣ እንደሆነ፣ አሁን ዝም ብሎ የማለፍ ቁጥር መጨመር ብቻ ሳይሆን በትክክል ተምረው ያለፉ ተማሪዎች ቁጥር እየጨመረ ያ ደግሞ የዩኒቨርሲቲዎቹን የትምህርት ጥራት ሲግኒፊካንት እየጨመረው እየሄደ እንደሆነ ነው የምንገነዘበው።